በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአክሱም ከተማ ሲደረግ የነበረው የህወሓት ቡድን ስብሰባ ሙሉ በሙሉ ጦርነት ለመክፈት በመወሰን መጠናቀቁ ተገለጸ። ለ3 ቀናት በሻዕቢያ ሰራዊት ጥበቃ በአክሱም ከተማ ሲካሄድ የነበረው የቀድሞ ህወሓት ማዕከላዊ ኮሚቴ የሆነ ቡድን ስብሰባ ሙሉ በሙሉ ጦርነት ለመክፈት በመወሰን መጠናቀቁ ተሰምቷል። የቀድሞው የህወሓት ማዕከላዊ ኮሚቴ ጀነራል ታደሰ ወረደ በኃይል በማስወገድ ከጦርነት በፊት ወደ ነበረው አስተዳደር ለመመለስ በድምጽ አብላጫ 38 ድጋፍ፣ 4 ተቃውሞና 2 ድምጽ ተአቅበው ወደ ሙሉ ጦርነት ለመግባት መወሰናቸው ተገልጿል። ይህንን የህወሓት ውሳኔ የተቃወሙት 4 ግለሰቦች አለም ገብረዋህድ፣ ዶክተር ፍስሐ ሀፍተጽዮን፣ ተክላይ ገብረመድህንና ዶክተር ሰለሞን ኪዳኑ ሲሆኑ ድምጽ ተአቅበው ያሰሙት 2 ሰዎችም ዶክተር ኪሮስ ጎሽና ክብሮም ፍስሐዬ መሆናቸው ተነግረዋል። ጦርነት እንዲከፈት ድጋፍ የሰጡት ዶክተር ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ሊያ ካሳ፣ አማኑኤል አሰፋ፣ የመቀሌ ከተማ ከንቲባ ዶክተር ረዳይ በርሄ እንዲሁም በመከላከያ ሰራዊት ተማርከው በምህረት የተለቀቁት ዶክተር አብርሃም ተከስተን ጨምሮ 38 ሰዎች መሆናቸው መረጃዎቹ ጠቁመዋል። በዛሬው ዕለትም የህወሓት ሰራዊት የጦር አዛዦች የጦርነት ትዕዛዝ ለመቀበል ወደ አክሱም እንደሚጓዙም ተሰምቷል። የሰራዊቱ ቃል አቀባይ ኮሎኔል ገብረ ጻዲቅ ገብረ አዴት አክሱም ከተማ መግባቱም ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከአክሱም ውሳኔ በኋላ በዛሬው ዕለት መግለጫ ለመስጠት አቅደው የነበረ ቢሆንም ምክንያቱ ባልታወቀ ሁኔታ መግለጫው ወደ ነገ ዕለት መዘዋወሩ ጽህፈት ቤታቸው አስታውቋል። የህወሓት ቡድን ኪዳነምህረትን በመጠቀም በስሜ ጦርነት እያወጀ ነው ሲል ባይቶና ፓርቲ ኮነነ። ራሱን የባይቶና ፓርቲ ሊቀመንበር ነኝ ብሎ የሚጠራው ኪዳነምህረት የተባለ ግለሰብ ከኛ ጋር ጽምዶ በተባለው ጥምረት ውስጥ ዓለም አቀፉ አሸባሪ አልሸባብም አብሮን እየሰራ ነው የሚል መግለጫ በትግራይ ክልል ለሚገኙ ሚዲያዎች መስጠቱ ይታወቃል። በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ያለውና በአቶ ክብሮም በርሀ ሊቀመንበርነት የሚመራ ህጋዊው ባይቶና ፓርቲ ትናንትና በሰጠው መግለጫ አሁን ባለው የትግራይ ሁኔታ ራሱን ህወሓት በማለት የሚጠራው ቡድን ከሻዕቢያ ጋር በማበር የፕሪቶሪያው የሰላም ስምምነት ለማፍረስና ትግራይን የጦር አውድማ ለማድረግ እየሰራ እንደሚገኝ የገለጸ ሲሆን የዚህ ማሳያ ጽምዶ በሚልና በኤርትራው የስለላ ድርጅት በሚመራው የጥፋት ቡድን የተለያዩ ፖለቲካና የሚዲያ ኃይሎችን እያሰባሰበ ነው ሲል ገልጿል። ባይቶና ፓርቲ አክሎም ለዚህ የጥፋት ስራ ይውሉ ዘንድ በህጋዊ ፓርቲዎች ስም እሱን የሚመስሉ ጦረኛ ማህበርተኞች እየፈጠረ በመጓዝ ላይ መሆኑን ብዙዎቹን ማሳሰቡን በመግለጽ ከነዚህ ውስጥ በፓርቲያችን ባይቶና ስም የሚንቀሳቀሱ ህገወጥ ግለሰቦች ያሉበት ሲሆን የኢትዮጵያ ምርጫ ቦርድ ለክልሉ ጊዜያዊ አስተዳደር በጻፈው ደብዳቤ መሰል ህገወጥ እንቅስቃሴ እንዲያስቆምና ህግ እንዲያስከብር ቢጽፍላቸውም እርምጃ ለመውሰድ ሞራል አላገኙም ሲል መቀሌ ላይ በስመ ባይቶና የሚነግድ ህገወጥ አካል እንዳለ አስታውቋል። ባይቶና ፓርቲ እንዳስታወቀው ይባስ ብሎ ሚያዝያ 7 2018 ዓ.ም ዕለት በባይቶና ስምና በ2 የመንግስት ሚዲያዎች ሳይቀር በተሰራጨው መግለጫ የጦር አውርድ ብሏል ያለ ሲሆን የባቡ ድጓድ በሞኝ ክንድ ይለካል እንዲሉ በአቶ ኪዳነምህረት የተሰራጨው ጦረኛ መግለጫ የሻዕቢያና የህወሓት የውክልና ፕሮፓጋንዳ እንጂ የፓርቲያችንና የትግራይ ህዝብ ፍላጎት አለመሆኑን ለመግለጽ እንወዳለን ሲሉ ለመላው የኢትዮጵያውያን ይፋ አድርገዋል። ኢትዮጵያ በ10 ዓመት ውስጥ 2300 የኃይል መሙያ ጣቢያዎች እንድትገነባ እንደሆነ ተገለጸ።
ኢትዮጵያ ወደ አረንጓዴ ኤነርጂ የምታደርገውን ሽግግር ለማፋጠን በሚቀጥሉት 10 ዓመታት ውስጥ በሀገር አቀፍ ደረጃ 2300 ፈጣን የኃይል መሙያ ጣቢያዎችን ለመገንባት ማቀዷን የኢፌድሪ ትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ከታቀዱት ጣቢያዎች መካከል 1176ቱ በአዲስ አበባ የሚገነቡ ሲሆን ቀሪዎቹ በክልል ከተሞችና በዋና ዋና አውራ መንገዶች ላይ ይሰራጫሉ ተብሏል። በአሁኑ ወቅት በሀገሪቱ ከ140 ሺህ በላይ የኤሌክትሪክ ተሽከርካሪዎች ይንቀሳቀሳሉ። የግሉ ዘርፍ ሆቴሎችና የነዳጅ ማደያዎች የራሳቸውን የኃይል መሙያ እንዲያዘጋጁ የሚያስገድድ አዲስ ፖሊሲም ተነድፈዋል ተብሏል። ጣቢያዎቹ ተሽከርካሪን ከመሙላት ባለፈ የባትሪን እድሜ የሚያራዝም ነፃ የቴክኒክ ምርመራ አገልግሎት ይሰጣሉም ተብሏል። ይህ ግዙፍ መሰረተ ልማት መንግስት የነዳጅ ተሽከርካሪዎችን ወደ ሀገር እንዳይገቡ የወሰነውን ውሳኔ ውጤታማ ከማድረጉም በላይ አሽከርካሪዎች የኃይል ስጋት ሳይኖርባቸው ሀገር አቋራጭ መንገዶች እንዲጠቀሙም ያስችለዋል ተብሏል። ኢትዮጵያ በኤሌክትሪክ ተሽከርካሪዎች አጠቃቀም የአፍሪካ ግንባር ቀደም ለመሆን እየተጠቀሰችም ትገኛለች። በሻሸመኔ ከተማና አካባቢዋ የዘረፋና የውንብድና ተግባር ሲፈጽሙ የነበሩ 4 ወጣቶች በእስራት ተቀጡ። በሻሸመኔ ከተማ አስተዳደር አላንቼ ክፍለ ከተማ አዋሾ ወረዳ ውስጥ መቀመጫቸውን ያደረጉ 4 ወጣቶች የጦር መሳሪያ በመታጠቅ ሻሸመኔና አካባቢዋ ላይ የዘረፋና የውንብድና ተግባር ሲፈጽሙ ቆይተዋል። የክፍለ ከተማው ፖሊስ ጽፈት ቤት ወንጀል ምርመራ ክፍል ሳጅን መሐመድ ሲቢሌ እንደገለጹት ከተከሳሾቹ አንደኛ አቢቲ ታደሰ፣ ሁለተኛ አብዲ በሪ፣ ሶስተኛ ከማል ነጎ እና አራተኛ ሐሰን ገመቹ የተባሉ ሲሆኑ አራቱም ወጣቶች ለጊዜው ሌሎች ካልተያዙ ግብረ አበሮቻቸው ጋር በመሆን መጋቢት 11 ቀን 2017 ዓ.ም ከቀኑ 11 ሰዓት ላይ አዋሾ ወረዳ ሐምዛ መስጊድ አካባቢ ከስግደት ወደ መኖሪያ አካባቢዋ ስትመለስ የነበረች ግለሰብን የታጠቁትን ሽጉጥ አውጥተው በማስፈራራት ከተጎጂዋ ላይ 38,000 ብር የሚያወጣ የእጅ ስልክና ሌሎች ቁሳቁሶች ዘርፈው ለማምለጥ ሲሞክሩ ተጎጂዋ ባሰማችው የድረሱልኝ ጩኸት የጸጥታ አካላት ደርሰው በቁጥጥር ስር ሊያውሏቸው ሲሞክሩ ሁለቱ ግለሰቦች የታጠቁትን ሽጉጥ በጸጥታ አካላት ላይ በመተኮስ ለማምለጥ ቢሞክሩም ሳይሳካላቸው አራቱም በቁጥጥር ስር ውለዋል ብለዋል። ፖሊስም በቁጥጥር ስር በዋሉት 4 ወጣቶች ላይ የተጠናከረ ምርመራ ሲያደርግ ራሳቸውን የጦር መሳሪያ አስታጥቀው በሻሸመኔ ከተማና አካባቢዋ ከፍተኛ የዘረፋና የውንብድና ተግባር ሲፈጽሙ እንደነበር ከተለያዩ ተጎጂዎች የምስክርነት ቃል በመረጋገጡም የምርመራ መዝገቡን በበቂ ማስረጃ አጠናክሮ ፖሊስ መዝገቡን ለአቃቢ ሕግ ልኳል። የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤት ሚያዝያ 8 2018 ዓ.ም በዋለው ችሎት እያንዳንዳቸው በ21 ዓመት እስራት እንዲቀጡ ወስኖባቸዋል ሲሉ ሳጅን መሐመድ ሲቢሌ ጨምረው ተናግረዋል። ዘገባው የብስራት ሬዲዮ ነው። የኢራን ፓርላማ አፈ ጉባኤ የአሜሪካ እገዳ የሚቀጥል ከሆነ ሆርሙዝ ክፍት ሆኖ አይቆይም ሲሉ አስጠነቀቁ። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በኤክስ ገጻቸው ላይ ዶናልድ ትራምፕ በአንድ ሰዓት ውስጥ 7 ነገሮችን ተናግረዋል፣ 7ቱም ሐሰት ናቸው ብለዋል። ጋሊባፍ ጦርነቱን አላሸነፉም፣ በዚህም ውሸታቸው በድርድሮቹ የትም መድረስ እንደማይችሉ በእርግጠኝነት መናገር ይቻላል ብለዋል። አፈ ጉባኤው ስለ ሆርሙዝ ሰርጥ ሲናገሩም የአሜሪካ እገዳ ስለቀጠለ እንደተዘጋ ይቆያል ብለዋል። የአፈ ጉባኤው አስተያየት ከዚህ ቀደም በኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የተሰጠውን ያረጋገጠም ሆኗል። ሰርጡ ክፍትም ሆነ ዝግ የሚመራበት ደንብ የሚወሰነው መሬት ላይ እንጂ በማህበራዊ ሚዲያ ላይ አይደለም ብለውም ነበር። ጋሊባፍ አስተያየታቸውን የሰጡት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው ላይ በእንግሊዝኛ የሆርሙዝ ሰርጥ በቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት ነው ካሉ በኋላ ለሁሉም የንግድ መርከቦች ማለፍ ተፈቅዷል ብለው ነበር። የአራግቺ አስተያየት የተለያዩ ትችቶችንም አስተናግደዋል። የኢራን መገናኛ ብዙሃንና ወግ አጥባቂዎች ምን ማለታቸው እንደሆነ ግልጽ እንዲያደርጉ ጠይቀዋል። ጋሊባፍ በኤክስ ገጻቸው ላይ የመገናኛ ብዙሃን ፕሮፓጋንዳና የህዝብ አስተያየት መቅረጽ የጦርነት አስፈላጊ አካል ናቸው፣ የኢራን ህዝብ ግን በእነዚህ ስልቶች ተጽዕኖ አይደረግበትም ብለዋል። ይህ በእንዲህ እንዳለ የኢራን መንግስት የቴሌቪዥን ጣቢያ አንድ ከፍተኛ ወታደራዊ ባለስልጣንን ጠቅሶ ባስተላለፈው ዘገባ የመርከቦቹ ጉዞ የሚከናወነው በተለየ መስመር እንደሆነ ገልጿል። መርከቦቹ ለማለፍ የኢራን እስላማዊ አብዮታዊ ዘብ ባህር ኃይል ፍቃድ እንደሚያስፈልጋቸውም ጠቅሷል። ጣቢያው ከፍተኛ ወታደራዊ ባለስልጣኑን ጠቅሶ እንደዘገበው በሆርሙዝ ሰርጥ በኩል የሚደረግ የወታደራዊ መርከቦች ጉዞ አሁንም ቢሆን የተከለከለ ነው። በሌላ በኩል የሆርሙዝ ሰርጥ ሙሉ በሙሉ መከፈቱን በትናንትናው ዕለት ይፋ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይናው ፕሬዝዳንት ጂ ጂንፒንግ የሆርሙዝ ሰርጥ በፍጥነት በመከፈቱ በጣም ደስተኛ ናቸው ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ትራምፕ እንደ አውሮፓውያን አቆጣጠር ግንቦት 14 እና 15 በቻይና የሚያደርጉት ስብሰባ እንደሚካሄድና ልዩና ምናልባትም ታሪካዊ እንደሚሆንም ተናግረዋል። ቻይና ትልቋ የኢራን ነዳጅ ገዢ ስትሆን 38% የሚሆነው ነዳጇን የምታገኘው በሆርሙዝ የባህር ሰርጥ በኩል ነው። ቻይና ኢራን ከአሜሪካ ጋር እንድትደራደር በማሳሰብ ረገድ ወሳኝ ሚናም ተጫውታለች። እንዲሁም የተኩስ አቁም ስምምነቱና የሰላም ድርድሩ እንደገና መጀመር እንደምትደግፍም ተናግራለች። ዘገባው የቢቢሲ ነው።
እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ